ሰላም የተወደዳችሁ ቤተሰቦች እንግዲህ የአማርኛ ቋንቋ ትምህርታችንን ማንበብና መጻፍ ክፍል 5 የአንደኛ ክፍል መጻፍ ክፍል 5 ላይ ደርሰናል። ስለዚህ እስከመጨረሻው እንደተለመደው እየጻፋችሁና ከኔ ጋር በንቃት እየተከታተላችሁ አብራችሁኝ መቆየት ይኖርባችኋል። ስለዚህ የዛሬ ትምህርታችን እንግዲህ እዚህ ላይ እንደምትመለከቱት የተለያዩ ኮንተንቶች አሉት። እዚህ ላይ ያው ምስሎች አሉ። የነዚህን የአትክልት ስሞች ናቸው። እነዚህን እየጻፋችሁ መለማመድ ትችላላችሁ። ግን ዛሬ ከዚህኛው ይልቅ ምንድነው ማሳያችሁ ፊደሎችን መጨረስ አለብን። ስለዚህ ዛሬ ለምሳሌ እዚህ ላይ ይታያችኋል እዚህ ላይ ደግሞ ስለዚህ በምስል የታገዙ ቃላቶችን ነው ፊደሎችን በምስል የታገዙ ቃላቶችን እየጻፍንና እያነበብን እንለማመዳለን ማለት ነው። ለምሳሌ እቺ ምንድናት? የሌሊት ወፍ ናት። ስለዚህ የፊደልን እንማርባታለን ማለት ነው። የሌሊት ወፍ እንላለን ማለት ነው። ደግሞ ደውል እንላለን ማለት ነው። እሺ ወደሚቀጥለው ስናልፍ በባለፈው ትምህርታችን እንደተማርነው ነው ዛሬ የምንቀጥለው። ስለዚህ መልመጃዎች ይኖሩናል ማለት ነው። ፊደሎችን እያጠናችሁ መልመጃዎችን ትለማመዳላችሁ ማለት ነው። ለምሳሌ እዚህ ላይ መነጣጠል እንለምዳለን። እዚህ ላይ የብስ ይላል ይሄ ቃል። የብስ ስንል ማንን ተጠቅመናል? የብስ ብለናል ማለት ነው። ደመና ስንል ደግሞ ደመና ብለናል ማለት ነው። እዚህ ላይ ደግሞ ማጣመር ነው የሚሆነው። የተበታተኑ ፊደሎችን ወደ አንድ ማምጣትና ትርጉም ያለው ቃል ማድረግ ማለት ነው። እዚህ ላይ የራስ ይላል። በአንድ ላይ የራስ እንላለን። ደሳሳ ይላል። በአንድ ላይ ደሳሳ ይሆንልናል ማለት ነው። ኦኬ ወደ ጀና ገ አልፈናል። እንግዲህ እዚህ ላይ እንደምትመለከቱት ምንድነው ጀበና ይታያቸዋል በምስል። ፊደላችን ጀ ትባላለች ማለት ነው። ስለዚህ ጀበና እንላለን ማለት ነው። ይሄ ደግሞ በምስል የምትመለከቱት ምንድነው ገመድ አይደለ? ስለዚህ ገመድ በአንድ ላይ ገመድ ይሆናል ማለት ነው። እሺ አሁን መልመጃዎችን እንመልከት። መልመጃ 2 ምን እናያለን? መነጠልና ማጣመር ማለት ነው። መጀመሪያ መነጠሉን እናያለን። ይሄ ቃል ምን ይላል? ጀመረ ይላል። ጀመረ ብለን ለመጻፍ ጀመረ እንላለን ማለት ነው። ይሄ ደግሞ ገነባ ይሆናል። ገነባ። ስለዚህ እንደዚህ ለመጻፍ ደግሞ ገነባ ይሆናል ማለት ነው። ወደ ማጣመሩ ስንመጣ እዚህ ላይ የተበታተኑ ፊደሎች አሉ። ወደ አንድ እናመጣቸዋለን ማለት ነው። ከጀለ በአንድ ላይ ከጀለ ይሆናል ማለት ነው። ወገል በአንድ ላይ ወገል ይሆናል ማለት ነው። ወገል ማለት የእርሻ ዕቃ መሳሪያ ነው ማለት ነው። ከሞፈር ከድግር እና ከበሬ ዕቃ የበሬ ዕቃ ክፍል ነው ማለት ነው። ወገል የምንለው ብረቱ እርፉንና ድግሩን ከሞፈሩ ጋር በገመድ የሚያገናኝልን ብረት ማለት ነው ወገል ማለት። ኦኬ እሺ ወደ ዩ እና ዱ አልፈናል አሁን ማለት ነው። እቺ ፊደል ማናት? ዩ ናት። ስለዚህ ዩ እንላለን። ይህስ ምንድነው? ዱባ ማለት ነው። ዱባ እንላለን ማለት ነው። ኦኬ መልመጃ 3 ላይ ደርሰናል። መልመጃ 3 መነጠልና ማጣመር አለን። ስለዚህ መጀመሪያ መነጠል ነው የምናደርገው። ለምሳሌ ገበዩ ይላል። ገበዩ ለማለት ገበዩ አለን ማለት ነው። ድኩላ ይላል ይሄ ቃል። ድኩላ ታውቃላችሁ? ድኩላ ማለት ያው ፍየል የሚመስል በዱር የሚኖር የእንስሳ አይነት ነው ማለት ነው። ድኩላ እንለዋለን። ድኩላ እንላለን ማለት ነው። ይሄኛው ደግሞ ማጣመር ነው። በትኖ ሰጥቶናል፣ ወደ ቃል ማምጣት ማለት ነው። ስለዚህ ደበለ አለ በአንድ ላይ ሲሆን ደበለ ይሆናል ማለት ነው። አረገ
ዱ አለ። ስለዚህ በአንድ ላይ አረዱ። በነገራችን ላይ ቃል ሁለት ትርጉም ሊኖረው ይችላል። አረዱም ሊሆን ይችላል። አረዱ ወይ ደግሞ አረዱ። ሲጠብቅ አረዱ ይሆናል፣ ገደሉ ማለት ነው። አረዱ ማለት ግን የመጥፎ ዜና የሞት ዜና ነገሩ ማለት ይሆናል ማለት ነው። ኦኬ አሁን ወደ የሚቀጥለው ስናልፍ ጁ እና ጉን እናገኛለን። እቺ ፊደል ማናት? ጁ ናታ። እቺ ትልቋ ከስር ያለችዋም ጁ ናት ማለት ነው። ጁ ይሄ ደግሞ ጉ ይላል። አክቹአሊ ያው መጽሐፉ ተሳስቷል። እዚህ ጋር ያው በመጽሐፉ ነው እያስጠናዋቸው ያለሁት። ይህ ጉማሬ ሳይሆን አይ ቲንክ አውራሪስ ነው የሚባለው። ይሄ ጉማሬ አይደለም። ጉማሬ በሌላ አይነት ነው። ስቲል ችግር የለም። ጉማሬ ትላላችሁ ማለት ነው። ጉማሬ ትላላችሁ። እሺ ከዛ ወደ መልመጃ 4 አለፍን። መልመጃ 4 ላይ ስንደርስ መነጠል ለማጣመር እንደተለመደው ማለት ነው መጀመሪያ እንነጥላለን። ይሄን ለምሳሌ አረጁ ይላል። ይሄ ባንድ ላይ አረጁ። ስለዚህ አረጁ ለማለት አረጁ አለ ማለት ነው። ጉማሬ ይላል ጉሬዛ ይላል እዚህ ላይ ጉሬዛ። ጉሬዛ ባንድ ላይ ማለት ነው ሲበተን ማለት ነው ጉሬዛ። ከዛ ደግሞ እዚህ ላይ የተበተኑትን ወደ አንድ እናምጣቸው። እዚህ ላይ ለምሳሌ በጁ አለ። ይሄ ወደ አንድ ሲመጣ አበጁ ይሆናል ማለት ነው። ጉንጭ ይላል እዚህ ጋር ደግሞ ጉንጭ ባንድ ላይ ጉንጭ ይሆናል ማለት ነው። ጉድ። እሺ አሁን ደግሞ ወደ ሶስተኛ ፊደሎች ሄደናል። ይቺ ይ ናት። ሶስተኛዋ የቤት ሶስተኛዋ ይ ናት ማለት ነው። ስለዚህ ይቺ ናት። የደ ቤት ደግሞ ይሄ ዲ ይላል። ዲብ በነገራችን ላይ ዲብ ያው ይሄ መጽሐፍ በኦሮምኛ ቋንቋ ለሚናገሩ ልጆች ለአንደኛ ክፍል ተማሪዎች የተዘጋጀ ነው ማለት ነው ይሄ። ስለዚህ አንዳንዴ የእንትን ቅልቅል ሊኖር ይችላል። አሁን ዲብ በአማርኛ ላይ አላቀው። ስለዚህ የኦሮምኛውን ሊሆን ይችላል እዚህ ላይ የጻፉት ማለት ነው። ስለዚህ ዲብ ይለዋል። ምናልባት በአማርኛ ይሄ ኮረብታ ነው የምንለው። እሺ ኦኬ። ከዛ ወደ መልመጃ 5 ስናልፍ መጀመሪያ መነጠል አልይ ይላል። አልመልከት ማለት ይሆናል እንግዲህ አሊ ሊሆን ይችላል። ሌላኛው መዲና ይላል እዚህ ጋር መዲና ይሆናል ማለት ነው። ይህን ደግሞ ስናጣምር ዲሳሳ ይላል። ዲሳሳ በአንድ ላይ ዲሳሳ ይሆናል ማለት ነው። እይኝ ይሆናል ማለት ነው። እሺ ወደሚቀጥለው ስናልፍ ሶስተኛ ፊደሎችን ጅን እና ጂን እናገኛለን። እንግዲህ እቺ ትልቋ ፊደል ማናት? ጂ ናት። ከስሯ ያለችዋም ራሷ ጂ ናት ማለት ነው። ይሄ ጊ ነው። በፎቶ የምትመለከቱት ጊታር ነው። ስለዚህ ጊታር እንላለን ማለት ነው። እስቲ መልመጃዎችንም እንመልከት። እሺ የመጀመሪያው መነጠል አንድ ላይ የተጻፋለ ወንጂ ይላል። ለምሳሌ ወንጂ የሚለው ወንጂ ወንጂ። ይሄ ራሱ ወንጂ ያው የቦታ ስም ነው ማለት ነው። ጊደር አለ። ጊደር የምትባለው ላም ያልሆነቿ ሴቷ ላም ማለት ነው። ላም ከመሆኗ በፊት ሴቷ ከብት ጊደር ትባላለች። ከመውለዷ በፊት ያለው ጊዜዋ ማለት ነው። ወጣትነቷ ከመውለዷ በፊት ያለው ማለት ነው። እሺ ሌላኛው ማጣመር ነው። ጊታር እንላለን እዚህ ላይ ጊታር ያው ጊታር ካል ጊታር እንጽፋለን። ፈንጂ በአንድ ላይ ፈንጂ ይሆናል ማለት ነው። ፈንጂ ማለት መፈንዳት ማለት ነው። ስለዚህ ወይ ደግሞ የሚፈነዳ ይሆናል ማለት ነው። ሴቲቱን ፈንጂ ካላችኋት ያው ብረስቱኝ ወይ ደግሞ ተናደጂ፣ ተሳደቢ፣
የሆነ ተቆጭ ማለታችሁ ወይ ደግሞ ብሸቂ ማለታችሁ ይሆናል። አሊያም ደግሞ ፈንጅ ካላችሁ ተቀጣጣይ የሆነ የጦር መሳሪያ ወይ ደግሞ የሚፈነዳ ቦምብ ማለታችሁ ይሆናል ማለት ነው። እሺ ወደሚቀጥለው ስናልፍ ይች ላይ ያ በምስሉ ምን ይታያችኋል? እዚህ ላይ መጥረቢያ ነው ይሄ። ስለዚህ ያ መጥረቢያ ይሆናል። ይሄኛው ደግሞ ዳ ናት። ስለዚህ ዳክዬ ነው ማለት ነው። እቺ የወፍ ዝርያ ዳክዬ ነች። ኦኬ አሁን ወደ ማን አለፍን ማለት ነው? ወደ መልመጃ 7ታችን ማለት ነው። 7ኛ የልምምድ ጥያቄያችን ነው ማለት ነው። ይሄ እዚህ ላይ ገበያ ይላል። ስለዚህ ገበያ ለማለት ገበያ። እሺ እዚህ ላይ ደግሞ ዳኛው ይላል። ዳኛው ዳኛው እንላለን ማለት ነው። ሌላኛው እዚህ ላይ ማጣመር የተለያዩትን ወደ አንድ በማምጣት ትርጉም ያለው ቃል ማድረግ ማለት ነው። ይቺ መናት፣ ይቺ ለናት፣ ይቺ ያናት በአንድ ላይ መለያ ይሆናል። ይሄ ደግሞ ዳዊት በአንድ ላይ ዳዊት እንላለን ማለት ነው። እሺ አሁን ደግሞ 4ኛ ፊደል ጃንና ጋን እናያለን። ለምሳሌ እቺ ምንድናት? በደንብ ከተለየቻችሁ አላውቅም። ጃርት ትባላለች። ሾህ ነው ሰውነቷ ሙሉ ፀጉሯ ሾህ ነው። ስለዚህ ጃናት እቺ ፊደል ጃርት እንላታለን። ይሄ ደግሞ ምንድነው? ይሄ ምን ይታያችኋል? እዚህ ላይ ጋቢ ነው አይደለ? ስለዚህ ጋቢ እንለዋለን ማለት ነው። እሺ አሁን ወደ መልመጃ 8ኛ የልምምድ ጥያቄያችን ማለት ነው። እሺ እንደተለመደው እንነጥላለን። ግምጃ ይላል እዚህ ላይ ግምጃ ለማለት ግምጃ እንላለን። እዚህ ላይ ደግሞ ጋረደ ይላል እዚህ ላይ። ስለዚህ ጋረደ ስንል ደግሞ ጋረደ እንላለን ማለት ነው። እሺ እዚህ ላይ ማጣመር ምልጃ ይላል። በአንድ ላይ ምልጃ ይሆናል። ጋላቢ በአንድ ላይ ጋላቢ ይሆናል ማለት ነው። ለምሳሌ ፈረስ በቅሎ ስትጋልቡ ጋላቢ ትሆናላችሁ ማለት ነው። ኦኬ ወደ 5ኛ ፊደሎች ደርሰናል። 5ኛ ፊደል ይቺ ትልቋ ፊደል ማናት? የናት ማለት ነው። ስለዚህ ይሄስ ምንድነው? ይሄ የተማሪዎች ትምህርት ቤት የሚቀመጡበት ወይ ደግሞ ቢሮ ላይ ሊሆን ይችላል መቀመጫችን ነው። ስለዚህ ምንድነው? ዴስክ እንላለን። ዴስክ እንለዋለን። እሺ መልመጃ 9 ዛሬ ብዙ መልመጃዎችን ነው ያሰራዋችሁ። መልመጃ 9 እሺ መነጠል። ይሄኛው ለምሳሌ እማዬ ይላል። እማዬ ስንል እማዬ አልን ማለት ነው። ይሄ ደግሞ ዘመዴ ይላል። ዘመዴ ስንል ዘመዴ የሆነ ማለት ነው። ሌላኛው ማጣመር ነው። ስናጣምረው ይሄኛውን ደግሞ አባዬ ይላል። በአንድ ላይ አባዬ እንላለን ማለት ነው። ገመዴ ይላል። በአንድ ላይ ገመዴ እንላለን ማለት ነው። እሺ አሁን ወደ 5ኛ ፊደል ጄ እና ጌ ነው ያለፍነው። ይሄ ጄኔሬተር ነው። ጄኔሬተር እንለዋለን። ጄ ናት እቺ ፊደል። ጄኔሬተር እንላለን። ይሄ ምስል ደግሞ ምንድነው? ጌሾ ነው። የአልኮል መጠጦችን ለማዘጋጀት ኢትዮጵያ ውስጥ በብዙ ቦታዎች ለብዙ የመጠጥ አይነቶች እንጠቀመዋለን። ለምሳሌ አረቂ፣ ጠላ እና ሌሎችም ጠጅም የሚዘጋጅበት የቅጠል አይነት የእጽዋት አይነት ነው። ጌሾ ነው ይሄ ማለት ነው። ጌሾ እንላለን ማለት ነው። ጌሾ። ኦኬ ወደ መልመጃ 10 ደርሰናል ማለት ነው። እንግዲህ መልመጃ 10 እንደተለመደው ይሄኛውን እንነጥላለን፣ ይሄኛውን ደግሞ እናጣምራለን። መነጠሉ ላይ እንግባ። ጀበና የሚለው ቃል የሚጻፈው ጀበና ተብሎ ነው ማለት ነው። ጀበና። ይሄኛው ደግሞ አሮጌ ይላል። አሮጌ ብለን ነው የምንጽፈው ማለት ነው። ይሄ ደግሞ ወዳጄ ይላል። ይህን ቃል ወደ አንድ ስናመጣው ወዳጄ ይሆናል። ይሄ ደግሞ
ጌ ይላል። በአንድ ላይ ፈልጌ ፈልጌ ይሆንልናል ማለት ነው። እሺ አሁንም ወደ ስድስተኛ ፊደል ይና ድ ደርሰናል። እሺ ይቺ ይ ናት። እንግዲህ እዚህ ላይ የምታዩት ብዙ ጊዜ ህፃን እያላችሁም ሆነ ህፃን ሆናችሁ ይሄ ብ እንላታለን ማለት እቺ። ስለዚህ ብይ ብይ ይ ብይ ለማለት ነው። እቺ ደግሞ ያው እንግዲህ ድመት ነች። ድ ድመት ድ ድመት ለማለት ነው ማለት ነው። እሺ መልመጃ 11 መልመጃ 11 ላይ ደርሰናል ማለት ነው። እንግዲህ መልመጃ 11 እሺ ይሄኛው መነጠል ይሄኛው ማጣመር ነው በዚህ ላይ የምታዩዋቸው። ስለዚህ እንነጥላለን። መጀመሪያ ሰማይ ይለናል እዚህ ላይ ሰማይ በአንድ ላይ ሰማይ ይሆናል ማለት ነው። ይሄ ደግሞ ድንች አለ በአንድ ላይ ድንች ድንች ይሆንልናል ማለት ነው። እዚህ ላይ ዝላይ በአንድ ላይ ዝላይ ዝላይ ይሆናል ማለት ነው። ይሄኛው ደግሞ ድስት ይሆናል በአንድ ላይ ድስት ድስት ይሆንልናል ማለት ነው። እሺ አሁን ደግሞ ወደ ስድስተኛ ፊደል ማን ደረስን ማለት ነው? ስድስተኛ ፊደል ጂ እና ግ ደርሰናል ማለት ነው። እንግዲህ ይቺ እንስሳ ጅግራ ትባላለች። ጅግራ ትባላለች። የወፍ አይነት ናት። እንደ ቆቅ አይነት ናት። በዱር ነው አብዛኛውን ጊዜ የምትኖረው። ስለዚህ ጅግራ ጅግራ እንለዋለን። ግ ደግሞ ያው ግመል ናት። ግመል ግመል እንልባታለን ማለት ነው። እሺ መልመጃ 12 ላይ ደረስን። መልመጃ 12 ይላል እዚህ ላይ። ስለዚህ መነጠልና ማጣመር እናያለን። ይቺ ምንድን ናት? ግመል ይላል። ግመል ስንል ግመል እንላለን። ይሄ ደግሞ ጅምላ ይላል። ጅምላ ለማለት ደግሞ ጅምላ ይሆናል ማለት ነው። ሌላኛው በዚህ በኩል ደግሞ ግማሽ ይለናል። በአንድ ላይ ግማሽ ግማሽ እንላለን። ይሄኛው ደግሞ ወላጅ ይሆናል። በአንድ ላይ ወላጅ ወላጅ እንላለን ማለት ነው። እሺ አሁን ወደ መጨረሻ ፊደል ወደ ሰባተኛ ፊደል ዮ እና ዶ ደርሰናል ማለት ነው። ይቺ ትልቋ ፊደል ዮ ናት። ከስርም ይቺ ቀይዋ ዮ ናት። እሺ ይቺ ደግሞ እዚህ ላይ የምትመለከታት ዶሮ እናያለን። ዶ የምንጠቀማት ዶሮ ለማለት ይሆናል ማለት ነው እዚህ ላይ። እሺ ወደ መልመጃ ስንት ደረስን ማለት ነው? 13 መልመጃ ደረስን ማለት ነው። 13 መነጠልና ማጣመር ማለት ነው። መጀመሪያ መነጠሉን እንይ። ይሄ ቃል ዮናስ ይላል። ዮናስ የሰው ስም ነው። ስለዚህ ዮናስ እንላለን። ይሄ ደግሞ ፈርዶ 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 ይሆናል ማለት ነው። እዚህ ላይ ደግሞ ይሄ የተበተነውን ወደ አንድ ስናመጣው ምን ይሆናል? ዮዲት ይላል። በአንድ ላይ ዮዲት እንላለን። ይሄ ደግሞ ማገዶ ይላል። ማገዶ እንላለን ማለት ነው። በጣም ጥሩ። እሺ አሁን ወደ ጆና ጎ ሄድን ማለት ነው። አሁን የመጨረሻ ፊደሎች ናቸው እነዚህ። ለምሳሌ ጆ ምን ለማለት ነው? እዚህ ላይ የምታዩት ጆንያ ነው። ጆንያ። ስለዚህ ጆንያ ጆንያ እንላለን። እሺ ጎ ደግሞ እዚህ ላይ የምታዩት ጎጆ ለማለት እንጠቀማታለን። ጎጆ ቤት ጎጆ ቤት ጎጆ ቤት ማለት እንችላለን። መልመጃዋን እንይዝ ጋር እንግዲህ መልመጃችን መልመጃ 14 ደረስን። አሁን ደግሞ መልመጃ 14። እሺ መነጠልና ማጣመር። እሺ መጀመሪያ መነጠሉን እንይ። ጆሮዬ ይላል እዚህ ላይ ጆሮዬ። ስለዚህ ጆሮዬ ይላል። ይሄ ደግሞ ጎበዝ ይላል። ጎበዝ ለማለት ደግሞ ጎበዝ ብለናል ማለት ነው። እዚህ ጋር ማጣመር ነው። እዚህ ላይ ደግሞ የምናየው መጀመሪያ ተበትኖ ተሰጥቶናል። ከዛ ወደ አንድ አድርገን ትርጉም ያለው ቃል ማድረግ ማለት ነው። ጎጆዬ ጎጆዬ የሚል ይሆናል። ጎሳዬ በአንድ ላይ ጎሳዬ ይሆናል ማለት ነው። በጣም ጥሩ። እሺ አሁን እንቀጥላለን። ሰባተኛ ፊደሎቹን ስለጨረስን አሁን ወደ ትምህርት 4 ነው የገባ ነው። ስለዚህ ይህ በቀጣይ የምሰራላችሁ ነው የሚሆነው ይህ ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ በደንብ ቫይራል እንዲሆን ሌሎች እንዲማሩበት። እናንተም ደግሞ ያው ሌሎች የሰራኋቸው ቪዲዮዎች
ደግሞ እንዲመጡላችሁ ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። ከዚህ ባለፈ ግን ብቻችሁን ስታጠኑ ትሰለቻላችሁ፣ ታቋርጣላችሁ። ስለዚህ አንዳንዴ ደግሞ በተሳሳተ መንገድ ትረዱታላችሁ። እሱ እንዳይሆን ደግሞ በግል አስተማሪ ብትማሩ የተሻለ ይሆንላችኋል። እሱን ለማድረግ ደግሞ እኛ ጋር ቴሌግራም ላይ፣ ዋትሳፕ ላይ፣ ኢሞ ላይ በሚያልፈው ስልክ ወይም ደግሞ ከስር ባለው ዲስክሪፕሽን ላይ ባለው ሊንክ ተጠቅማችሁ በስር አናግሩኝ በውስጥ መስመር። አሁኑኑ ትምህርታችሁን ተመዝግባችሁ ትምህርታችሁ መጀመር ትችላላችሁ። በጣም በአጭር ቀን ፊደሎችን መለየት፣ ቃላቶችን ማንበብ፣ አረፍተ ነገሮችን ማንበብ፣ ትልልቅ ጽሁፎችን ማንበብ እንዲሁም መጻፍ በሜሴጅ ሊሆን ይችላል፣ በደብተር ሊሆን ይችላል ትችላላችሁ ማለት ነው። ስለዚህ በጣም ቀላል ነው። ችግሩ የብዙ ተማሪ የቋንቋ ተማሪ ችግር ምንድን ነው? እስከ ዘለቄታው በጽናት አለመማር ነው። እሱ ደግሞ አንዳንዴ አስተማሪ ሳይኖረን ሲቀር በቃ ደረጃ በደረጃ እንዴት መሄድ እንዳለብን የሚያሳየን አቅጣጫ የሚያሳየን ሰው ሲጠፋ ያኔ በመሃል እናቋርጣለን፣ እንጀምራለን፣ እናቋርጣለን። እንደዛ እያለ ጊዜው ይሄዳል ማለት ነው። በመሃል ደግሞ መሰልቸት ይመጣል። አንችልም የሚል አይነት አስተሳሰብ ደግሞ በራሳችን ላይ ይሰፍንብናል ማለት ነው። ስለዚህ ከፍላችሁ ብትማሩ በውስጥ ብትማሩ በጣም የተሻለ ይሆንላችኋል። አታቋርጡትም። በአጭር ቀንም ውጤታማ ትሆናላችሁ ማለት ነው። ስለዚህ በውስጥ አናግሩና ትምህርታችሁን ጀምሩ። ቴሌግራም ላይ መጽሐፍቶቹ አሉ። አሁን እነዚህ መጽሐፍቶች ቴሌግራም ላይ አሉ። ገብታችሁ አውርዳችሁ ደግሞ ስልካችሁ ላይ ማንበብ ትችላላችሁ። ኮምፒውተራችሁ ላይ፣ ስልካችሁ ላይ እያነበባችሁ ራሳችሁን በትርፍ ጊዜያችሁ ማለማመድ ትችላላችሁ ነው። እንግዲህ የዛሬ ቆይታችን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ገልጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።